የሰውን ሀሳብ ወደ ጽሑፍ የሚቀይረው የኒውራሊንክ የአንጎል ቺፕ ቴክኖሎጂ ከፍተኛ ስኬት ማስመዝገቡ ተገለጸ። በቢሊየነሩ ኤሎን መስክ የሚመራው ኒውራሊንክ ኩባንያ የሰው ልጅ የአንጎል ሀሳብ በቀጥታ ወደ ዲጂታል ጽሑፍና ድምጽ ለመቀየር የጀመረው ስር ነቀል የሕክምና ቴክኖሎጂ እጅግ አስደናቂ ውጤት እያሳየ መሆኑ ተረጋግጧል። ኒውራሊንክ እንደ አውሮፓውያን አቆጣጠር በጥር 2024 ቴሌፓት የተሰኘውን የመጀመሪያውን ቺፕ ሙሉ በሙሉ አካል ጉዳተኛ ለነበረው ሊዮናን አርቦ ለተባለ ወጣት በተሳካ ሁኔታ መግጠሙ ይታወቃል። ወጣቱ በአሁኑ ወቅት በሀሳቡ ብቻ የኮምፒውተር ማውዝ ማዘዝና የቪዲዮ ጌሞችን መጫወት ችሏል። ኩባንያው ድምጽ የተሰኘውን አዲስ ክሊኒካዊ ሙከራ በቅርቡ የጀመረ ሲሆን በጽኑ ህመም ምክንያት መናገርና መንቀሳቀስ የተሳናቸውን ሰዎች የአንጎል ሀሳብ ወደ ጽሑፍና ወደ ድምጽ የሚቀይር ሁለተኛ ቺፕ ለህመምተኞች በተሳካ ሁኔታ መግጠሙን አረጋግጧል። ይህ ቴክኖሎጂ የሰውን ሀሳብ ወደ ተግባር ለመቀየር 4 ዋና ዋና ደረጃዎችን ይጠቀማል ተብሏል። በቅድሚያ የሰው ጸጉር 1/20 የሚያህሉ 1024 እጅግ ጥቃቅን ክሮች በቀዶ ጥገና ሮቦት አማካኝነት በአንጎል የእንቅስቃሴ ክፍል ላይ እንዲተከሉ ይደረጋል። ሰውየው ሊናገር ወይም ሊያደርግ ሲያስብ በአንጎል ውስጥ የሚፈጠሩትን የኤሌክትሪክ ፍንዳታዎች ክሮች ይቀርጻሉ። ከዚያም በራስ ቅል ውስጥ የተቀበረው ጥቃቅን ቺፕ ምልክቶች ወደ ዲጂታል መረጃ በመቀየር በገመድ አልባ ብሉቱዝ ወደ ኮምፒውተር ያስተላልፋል። በመጨረሻም በኮምፒውተሩ ላይ ያለው የሰው ሰራሽ አስተውሎት AI የአንጎሉን ፍላጎት በጥራት በመተርጎም በሰከንድ ሽርፍራፊ ውስጥ በስክሪን ላይ ቃላትን በፍጥነት ይታይባል። ቴክኖሎጂው አካል ጉዳተኛ የሆኑ ሰዎች በደቂቃ እስከ 60 ቃላትን በሀሳባቸው ብቻ እንዲጽፉ ያስቻለ ሲሆን ማንም ሳይረዳቸው መልእክቶችን ለመላክና ኢንተርኔት ለመጠቀም አስችሏቸዋል። ኒውራሊንክ በቀጣይ ሙሉ በሙሉ ማየት ለተሳናቸው ሰዎች እይታን ለመመለስ የሚያስችለውን ብላይንድ ሳይት የተሰኘ ቴክኖሎጂ ላይ ምርምሩን አጠናክሮ ቀጥሏል።